ሰላም እንዴት ናችሁ? እንግዲህ ባለፈው ስነግራችሁ እንደነበረው እኔ ሪሰርቸር ነኝ። የምርምር ስራ ነው የምሰራው። ፖለቲካ እመራመራለሁ፣ ታሪክ እመራመራለሁ፣ ሃይማኖት እመራመራለሁ፣ ኢሉሚናቲ፣ እነዚህ 666 የሚስጥር ማህበራት የሚባሉት ነገሮች እመራመራለሁ። ኦኬ፣ በጥልቀት እመራመራለሁ። ሳይንቲፊክ በሆነ መልኩ አንትሮፖሎጂካል በሆነ መልኩ ነው የምመራመረው። ኦኬ። ስለዚህ ባለፈውም እንደነገርኳችሁም ይሄን መጽሐፍ በቅርቡ አሳትሜያለሁ። የጥናት እና ምርምር መጽሐፍ ነው። ኦኬ። በዋናነት የሚያተኩረው በእነዚህ የሚስጥር ማህበራት ኢሉሚናቲ በምንላቸው የሚስጥር ማህበራት ነው ፎከስ የሚያደርገው ማለት ነው። ኦኬ። ስለዚህ እነዚህ ኢሉሚናቲዎች በመካከላቸው ሁኜ ሳጠናቸው፣ ሪሰርች ሳደርግባቸው የተገነዘብኩት ነገር ምንድን ነው? ዘፈን አይወዱም። ዘፈን ብቻ ሳይሆን ማንኛውም አይነት ዜማ የሚያስደስት አእምሮን እረፍት የሚሰጥ ዜማ መስማት አይወዱም። ኦኬ። አይወዱም ብቻ ሳይሆን አይፈቀድላቸውም። ዜማ እንዲሰሙ እንዲጨፍሩ አይፈቀድላቸውም። በተለይ የኢትዮጵያ አገር በቀል ዜማዎችን፣ ጭፈራዎችን፣ ዘፈኖችን እንዲሰሙ አይፈቀድላቸውም። ኦኬ። ማንም አይፈቅድላቸው? ከውስጣቸው ያለው ጋኔን። ኦኬ። እነዚህ ኢሉሚናቲዎች በሙሉ 100% ነው የምላችሁ ጋኔን አለባቸው። ከውስጣቸው ጋኔን አለባቸው። ኦኬ። የሚያዛቸው የሚገዛቸው ጋኔን አለባቸው። በቃ መንፈስ አለባቸው። ኦኬ። ይሄ ያዙት። ስለዚህ ዘፈን እንዳይሰሙ የሚከለክላቸው ያ ጋኔን ነው። ኦኬ። ዜማ እንዳይሰሙ እንዳይደሰቱ የሚያደርጋቸው ያ መንፈስ ነው ማለት ነው። ኦኬ። ይህን ከተገነዘብኩኝ በኋላ ወደ ሌላ ጥናት ተሸጋግሬያለሁ። ምንድነው? ለምንድነው እነዚህ ኢሉሚናቲዎች ዘፈንን የማይወዱት? ወይም የማይወዱት ብቻ ሳይሆን የኢትዮጵያ አገር በቀል ዘፈኖችን እንዲጠፉ እንዲዳከሙ እየሰሩ ይገኛሉ። ኦኬ። ከዚህ በፊትም ባለፉት 30 40 ዓመታትም እየሰሩ ቆይተዋል። አሁንም እየሰሩ ነው። ለወደፊትም ይሰራሉ። ባይዘው የኛ የኢትዮጵያ አገር በቀል ዘፈንን ለማጥፋት ለማዳከም ሌት ተቀን ነው የሚሰሩት። ኦኬ። ስለዚህ ምክንያታቸው ምንድነው? ማለት እነዚህ ሰዎች ጋኔን ስላለባቸው በጭንቀት ነው የሚኖሩት። ኦኬ። ከውስጣቸው ያለው ጋኔን ወይንም መንፈስ እነዚህ ሰዎች በጭንቀት ውስጥ እንዲኖሩ ነው የሚፈልጋቸው። እንዲደሰቱ አይፈልግም። ሁል ጊዜ በየሰዓቱ፣ በየደቂቃው፣ በየሰከንዱ እንዲጨነቁ፣ ኦኬ፣ እንዲሸማቀቁ፣ በሀዘን ብቻ እንዲኖሩ ነው የሚፈልገው። ኦኬ። ማን ነው የሚፈልገው? ከውስጣቸው ያለው ጋኔን። ኦኬ። እንዲደሰቱ አይፈልግም። ኦኬ። በዚህ ዓለም ደግሞ ደስታ ከሚፈጥሩ ነገሮች አንዱ ዘፈን ነው ወይንም ዜማ ነው። ባይዘው ዘፈን ስላችሁ እንግዲህ ይሄ ዝሙት የሚያስፋፋ ምናምን አይደለም። ስለ ሀገር የሚዘፈን አለ። ስለ ህዝብ አንድነት የሚዘፈን አለ። ስለ አገር ፍቅር የሚዘፈን አለ። ስራ ላይ የሚዘፈን አለ። ኦኬ። እነዚህ ነገሮች ነው ዘፈን እያልኳቸው ያለሁት እንጂ እነዚህ ስለ ዝሙት የሚያነሳሱ ዘፈኖች ስለነሱ እያወራህ አይደለም። ኦኬ። እኔ እያወራህ ያለሁት ፖዘቲቭ በሆነው ዘፈናችን ወይንም ዜማችን ነው። ኦኬ። ስለዚህ ቁልፉ ይሄ ነው። ደስታ አይፈቀድላቸውም። እንዲደሰቱ አይፈለግም። ኦኬ። በቃ በጭንቀት ውስጥ እንዲኖሩ እየተሸበሩ እየራዱ እንዲኖሩ ነው የሚፈለገው። ኦኬ። ዛት ኢዝ ዋይ ዘፈን የማይፈቀድላቸው። ኦኬ። ምንድነው ከዚህ ተነስተን የምንረዳው ወይንም የምናወራው ድሮ በዚህ በሰሜን ምስራቅ ኢትዮጵያ በተለይ እነዚህ ቃልቻ፣ ፈልፈላ የሚባልም አሉ። ኦኬ። እነዚህ ባህላዊ የሕክምና ስርዓቶች ናቸው። ምንድነው ሲስተማቸው? የታመመው ሰው እንዲድን እንዲደሰት ይደረጋል። በምንድን የሚደሰተው? በዘፈን። ኦኬ። ከበሮ ተይዞ አዝማሪ ተደርጎ ይዘፈንለታል። ኦኬ።
ሲዘፈንለት ደስታ ይሰማዋል። ኦኬ ደስታ ሲሰማው ምንድን ነው የሚሆነው? ባለፈው መጀመሪያ ላይ ነግሬያችኋለሁ። አጋንንቶቹ ደስታ አይፈልጉም ብያችኋለሁ። ሰውየው ከተደሰተ እነሱ ይሸሻሉ። ኦኬ ስለዚህ ጋኔን ያደረበት ሰው ሲዘፈንለት ወይንም በዘፈን ደስ እንዲለው ሲደረግ በደማቅ ዘፈን በደማቅ ዜማ እንዲደሰት ሲደረግ ከውስጡ ያለው ጋኔን ይወጣል፣ ይሸሻል። ኦኬ ምክንያቱም ሰውየው ሲደሰት ጋኔኑ ጭንቀት ውስጥ ይገባል። ኦኬ አጋንንት በተፈጥሯቸው ከእግዚአብሔር ከተለዩ በኋላ ከተጣሉ በኋላ ወደ መሬት ከተጣሉ በኋላ ደስታን የሚጠላ አይነት ፍጡር ሆነዋል። ኦኬ ደስታን ወደሚጠላ ፍጡር ተቀይረዋል። በማንኛውም አይነት ነገር አይደሰቱም። ኦኬ በቃ ሁል ጊዜ ጭንቀት ውስጥ ነው የሚኖሩት፣ ምክንያቱም እግዚአብሔር ጥሏቸዋል። ኦኬ ከነሱ ይማረን። ወይ ለዘላለም ነው ወደ ገሃነም የተወረወሩት፣ ግማሾች ደግሞ ወደ መሬት የተጣሉት። ከገነት ተወርውረው ነው የተጣሉት እና እነዚህ ፍጡራን እነዚህ አጋንንት ከተወረወሩ በኋላ ከተጣሉ በኋላ ምን ሆኑ? ደስታ የሚጠላ አይነት ፍጡር ሆኑ። ኦኬ ስለዚህ የያዙት ሰው ሲደሰት በዜማም በዘፈንም በሌላም ነገር ሲደሰት እነሱ መቀጠል አይችሉም። እዛ ሰውዬ ላይ መቀጠል አይችሉም፣ መኖር አይችሉም። ያ ሰውዬ ሲደሰት እነሱ ይወጣሉ። ኦኬ ዛት ኢዝ ዋይ ድሮም አይደለም አክቹዋሊ እስከ ቅርብ ጊዜ ነበረ፣ አሁንም አለ። ባይዘ አንድ አልፎ አልፎ ይሄ በዜማ ሰዎችን የማከም በዘፈን ሰዎችን ከአጋንንት ነፃ የማውጣት ባህላዊ ሕክምና እስከ ቅርብ ጊዜ ነበረ። አሁንም በአልፎ አልፎ ሰሜን ምስራቅ ኢትዮጵያ ላይ አለ ማለት ነው። ኦኬ ስለዚህ ይሄ አባቶቻችን በትክክል ሊጠቀሙበት ነበረ። ጋኔን የያዘውን ሰው በማስደሰት በዜማ በዘፈን በማስደሰት ከአጋንንት ነፃ ያወጡ ነበረ። ኦኬ በዘፈን ብቻ። ኦኬ ይሄ የቅርብ ጊዜ ታሪክ ነው። ኦኬ ስለዚህ ይሄ እንድትይዙልኝ እፈልጋለሁ። ባይዘው ይሄ ሰሜን ምስራቅ ኢትዮጵያ ውስጥ ያለው በዜማ በዘፈን ሰዎችን ከአጋንንት ነፃ የማውጣት ሂደት ወይንም ስርዓት ከመጽሐፍ ቅዱስም እንደሚነሳ ነው ያየሁት እኔ። ኦኬ ከመጽሐፍ ቅዱስ ላይ አንደኛ ሳሙኤል ቁጥር 16 ምዕራፍ 16 ቁጥር 23 ላይ የዳዊት ታሪክ ተጠቅሷል። የዳዊት ወንድም የቅዱስ ዳዊት የልበ አምላክ ዳዊት ወንድም ኤሳው የሚባለው ማለት ነው ጋኔን ነበረበት፣ ሰይጣን ነበረበት። ኦኬ እና ዳዊት ምን ያደርግ ነበር? ወደ ኤሳው ወደ ወንድሙ ይሄድና ይዘፍንለት ነበረ። በገና ይዞ ያዜምለት ነበር። ለምን ዓላማ ነው ኤሳው ጋር ሄዱ የሚዘፍነው ወይንም የሚያዜመው? ኤሳው ሰይጣን አለበት ብያቸዋለሁ እና ኤሳውን በማስደሰት ጋኔኑን ለማባረር ነው ዳዊት ሲዘፍን የነበረው ከኤሳው አጠገብ ሆኖ ማለት ነው። ኦኬ ይሄ በትክክል ተጠቅሷል መጽሐፍ ቅዱስ ላይ እንደነገርኳቸው አንደኛ ሳሙኤል ምዕራፍ 16 ቁጥር 23 ላይ ማለት ነው። ኦኬ መንፈሱም ይሄድ ይሸሽ ነበረ። ኦኬ ዳዊት ሲያዜም በገና ይዞ ሲዘፍን ጋኔኑ ሲሸሽ ነበረ። ኦኬ ስለዚህ ይሄ ሰሜን ምስራቅ ኢትዮጵያ ላይ የነበረው አሁንም ያለው የሕክምና ስርዓት መጽሐፍ ቅዱሳዊ ነው ማለት ነው። ኦኬ ዳዊት በዜማ የታወቀ ነው። ባይዘወይ ህይወቱ በሙሉ በዜማ ነው ያሳለፈው። ኦኬ እንደ ዳዊት አዝማሪ አልነበረም ማለት ይቻላል። ኦኬ ስለዚህ ይሄ የተወሰነ ነው ነግሬያቸው ያለሁት። በበለጠ ስለ ዘፈን ስርዓት ከ30-40 ዓመት በፊት የነበረው የዘፈን ስርዓታችን በዘፈን በዜማ ሰዎችን የማከም ስርዓታችን
ምን ይመስል እንደነበረ በዚህ መጽሐፍ አካትቼዋለሁ ማለት ነው። ኦኬ በዚህ ከሁለት ሳምንት በፊት ባሳተምኩት መጽሐፍ በዝርዝር በጥልቀት አብራርቸዋለሁ ማለት ነው። ኦኬ ማየት ትችላላችሁ። ኢቭን ያ አጋኔን ያለበት ሰው ምን ማድረግ እንዳለበት እዛ የሚሳተፉ በዘፈን በዜማ ለማስደሰት የሚሰበሰቡ ሰዎችስ ምን ምንድነው ማድረግ ያለባቸውን የሚሉ ነገሮችን እዚህ መጽሐፍ አካትቻለሁ ማለት ነው። ኦኬ በዝርዝር በጥልቀት አብራርቸዋለሁ ማለት ነው። መጽሐፉን መግዛት ትችላላችሁ። ጃፈር ጋር አለ። ጃፈር መጽሐፍት መደብር ባህር ዳርም አለ። ባዮ ላይ ባለው ስልክ መደወል ትችላላችሁ። ጎንደርም ደርሰዋል። ደውሉልኝና እንዲደርሳቸው አደርጋለሁ። እዚህ አዲስ አበባ ያላችሁ እዚህ አያት መጽሐፍት መደብር አለ። እዚሁ ሎሚያድ ፊት ለፊት ማለት ነው። አድማስ መጽሐፍት መደብር ይባላል። እዛም መጽሐፉ ማግኘት ትችላላችሁ ማለት ነው። ኦኬ ይሄ ዘፈን ኃጢአት ነው ምናምን የሚባለው መስተካከል አለበት። ኦኬ ዘፈን ኃጢአት የሚሆነው መጥፎ ነገሮችን ሲያስተምር ነው። ኦኬ መልእክቱ መጥፎ ሲሆን ነው ኃጢአት የሚሆነው። ለምሳሌ ለዝሙት የሚያነሳሳ ከሆነ ኦኬ ለግጭት የሚያነሳሳ ከሆነ ዘፈኑ ኃጢአት ይባላል እንጂ እኔ በገና ይዤ ወይ ክራር ይዤ ወይ ማሲንቆ ይዤ ስለ አገር ብዘፍን፣ ስለ ፍቅር ብዘፍን፣ ስለ ሕዝብ አንድነት ብዘፍን፣ ስለ ድሮ አባቶቻችን ጀግኖች አባቶቻችን ብዘፍን ኢት ኢዝ ፖዚቲቭ ኦኬ ምንም ችግር የለበትም። ኦኬ ይሄ በደንብ መያዝ አለባችሁ። ኦኬ ስለዚህ ለበለጠ እንትን ግልጽ እንዲሆንላችሁ መጽሐፉን በደንብ እዩት። መጽሐፉ መጨረሻ አካባቢ ነው ጽፌው ያለሁት። ቴንኪው። ጥያቄ ካላችሁ መደወልም ትችላላችሁ። ኮሜንት ላይም መጻፍ ትችላላችሁ። ኢንቦክስም መጻፍ ትችላላችሁ። ቴንኪው